ከዕለታት አንድ ቀን በጣም ከፍተኛና ሩቅ ስፍራ ላይ ሁለት አብሮ የሚኖሩ ድራጎኖች ነበሩ። እናት ድራገን ልጇን ዋሻ ውስጥ ብቻውን እንዲጫወት ትታው ምግብ ፍለጋ ሄደች። እናትየውም ራቅ እንዳለች ከተራራው ጀርባ አንድ የማይታወቅ ሰውዬ በቀስታ ህፃኑን ድራገን ተጠጋው። ደረቱ ላይ ያለውንም እንቁ ሊወስድ ሞከረ። ያለ ርህራሄም በጭካኔ ኃይል ተጠቅሞ ሊወስድ ሲሞክር ድራጎኑ ሊከላከል ሞከረ። ቢሆንም በጣም ትንሽ ነበር። ስለዚህ የሱ ጉልበት ከሰውየው አልበለጠም። መስኪኑ ድራገን እንቁን አጣ። ወዲያውንም ወደ ድንጋይነት ተቀየረ። ድራገን መግደል ምንም ከባድ አይደለም። ከጉልበት ይልቅ ጭንቅላት መጠቀም ነው። ሀብት አየር ላይ እንዳለ ካይት ያድጋል። በዛች ምሽት እናት ድራገን በደስታ ወፍራም በግ ይዛ ወደ ዋሻው ተመለሰች። ልጇ ወደ ድንጋይ መቀየሩንም ስታይ በጣም ተናደደች። ወዲያውም አካባቢዋን ስትቃኝ ማንም አልነበረም። ነገር ግን አንድ የተሰበረ ሰይፍ ብቻ ወድቋል። የድራገን መስታወት ወዳለበት ዋሻ ጠልቃ ገባች። አስማትም ሰርታ ወደ መስታወቱ አየች። ደብዛዛ ምስልም ወጣ። ስታይም የልጇ እንቁ በክፉ ወታደር እጅ ነው። በዛች ጊዜ ወታደሩ ያንገት ሐብሉን ከእንቁ ሰርቶ ለልዕልቷ ሰጥቷት ነበር። ወደ ቤተ መንግስቱ ስመለስ ትልቅ ድራገን መንደሩን ሲያጠቃ አየሁ። ግማኗንም ተፍታ የልጇን እንቁ ያረገውን ሰው ወደ ድራገንነት ለወጠችው። ልዕልቷ ወደ ድራገን ከተለወጠች በኋላ በድንጋጤ መኝታ ቤቱን አፈረሰችው። ወታደሩም ሁሉንም ነገር አየ። እውነታውንም ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ሰዎች መናገሩን ትቶ እጮኛውን ሊገድል ወሰነ። ለስልጣን ሲልም ግራ የሚያጋባውን ሁኔታ ተጠቅሞ ድራገን ልዕልቷን አጠቃት። ሁላችሁም ዞር በሉ። ይሄ ድራገን ከዚህ በፊት የገደልኩት ድራገን ዘመድ ነው። በፈጣሪ ድራገኑ ሽንፈቱን አልተቀበለም። ስለዚህ ሊበቀል መቶ ልዕልታችንን በላብን። ልዕልቷ አሁንም በጣም ተደናግጣ ነበር። የሱን ጎራዴ ግን መከላከል ችላ ነበር። አይደለም፣ እንደሱ አይደለም፣ እኔ ነኝ ልዕልቷ። ቢሆንም የምትለው ነገር ሁሉ ለሰዎቹ የሚሰማቸው የአውሬ ጩኸት ነበር። በዚህ ድንጋጤና ፍርሃት የምትችለው ነገር መብረር ብቻ ነበር። እንደተዳከመች መፍጠን አለብኝ። ልዕልቷ አዲሷ አካሏን አልለመደችውም ነበር። እርቃ መብረር ስላልቻለች ከተራራው ስር ወደቀች። መደበቅ ስለነበረባትም ከክምር ሳር ስር ተኛች። በቀጣዩ ቀን የሳር ክምሩ ባለቤት መጥቶ አገኛት። ልጁ ድራገን በማየቱ ተደናገጠ። ነገር ግን እንደሌሎቹ ከመደባደብ ይልቅ አስማት ሰርቶ ድራገኗ የምታወራውን ነገር ለመስማት ሞከረ።
አትፍሪ፣ የምለው ነገር ይገባሻል? የምለውን ነገር መረዳት ትችላለህ? እባክህ እርዳኝ። የዚህ ግዛት ልዕልት ነኝ። ይሄን ስታይ ያ ልጅ አስማተኛ እንደሆነ ተረዳች። ገባኝ። ስለ ድራገኖች አስማት ብዙ አንብቤያለሁ። ነገር ግን በአይኖቼ ሳይ ይሄ የመጀመሪያዬ ነው። አንዴ ታገሺኝ። እንደ እድልም ሆኖ መጽሐፉ ላይ ስለ ድራጎኖች እንቁና ስለ እርግማናቸው ማክሸፊያም አለው። አገኘሁት። አንድን ሰው ከድራገን እርግማን ለማውጣት ያ ሰው ሄዶ 1000 ዓመት ከሞሉ የድራገን መስታወት ጋር መገናኘት አለበት። እሺ፣ ልምራሽ። ወደ ድራጎኖቹ ዋሻ የሚወስደው መንገድ መጽሐፉ ላይ ተጽፏል። ነገር ግን አደገኛና አስቸጋሪ ነበር። ልንደርስ ነው። እባክሽን አስቀምጪኝና ልረፍ። ነገር ግን ነገሮች በቀላሉ ሊያልቁ አልቻሉም። ሰውየውና ድራገኗ እረፍት ሊያረጉ ሲቆሙ ድንገት ወታደሩ ተከሰተ። የማያውቀውንም ሰው ሲያይ ማስመሰል ጀመረ። አንተ ድራገን፣ አንተ ነህ ልዕልቷን የበላው። ስለዚህ ልበቀልላት ይገባል። አለመግባባት ነው ብሎ አስቦም አስማተኛው ከድራጎኗ ልዕልት ጎን ቆመ። አቁም! ይሄ አለመግባባት ነው። ልዕልቲቷ እሷ ናት። ቢሆንም ወታደሩ የአስማተኛውን ቃል አልተቀበለውም። አጥቅቶም ከተራራው ላይ ጣለው። ልዕልቲቷ ድራገን ይህንን ስታይ አስማተኛውን በራ ዳነችውና ራሷን ለመከላከል ሞከረች። ቢሆንም ሁሌ መከላከል አይጠቅምም። ድንገት ተጎዳች። ክንፏንም ቧጭሯት በጣም ጎዳት። በህመም ምክንያት ስትጮህ ከአፏ ትልቅ እሳት ወጥቶ ከከፍታው ተራራ ላይ ወታደሩን ጣለው። ክንፏ ላይ ባለው ጉዳት ምክንያትም መብረር አልቻለችም። ነገር ግን እንዴትም ብላ በእግሯ ተራራውን ወጣች። እንደ እድል ሆኖም ደረሱ። የድራገን ዋሻውንም አግኝተው ጠልቀው ለመግባት ሞከሩ። ወደ ድራገን መስታወቱም ስትጠጋ በጉዳቷና በድካሟ ምክንያት ወደቀች። ተስፋ አትቁረጪ፣ ቀጥይ። እዚህ የመጣ ነው እዚህ ጋር እንድትወድቂ አይደለም። ቁሚ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ሆነም ቁስሏ ከባድ ስለነበር ሳታውቀው ራሷን ሳተች። አስማተኛው ተስፋ አልቆረጠም። እግሯን እየጎተተ ወደ መስታወቱ ሊያስጠጋት ሞከረ። ሰውየው መስታወቱን በጣቱ እንደነካም ከድራገን ልዕልቷ የወጣው ኃይል ወደ መስታወቱ ተሰራጨ። በጣም ቢያመውም ልጁ እንደገና ሊነካው ሞከረ። የድራገን ልዕልቷም ሕይወቷን ሊያድን ሲሞክር በመስታወቱ ሲጎዳ ስታይ እንዲህ አለች። ይሄ ሰው ለኔ ብዙ መስዋዕትነትን ከፍሏል። ተሳክቶልኝ ወደ ሰውነት ከተመለስኩ ለዘላለም ሚስቱ ሆናለሁ። በስተመጨረሻም ወደ ሰው ስትለወጥ አስማተኛው
አጥንቱ ብቻ ነው ሊቀር የነበረው። መስታወቱ እርግማን ብቻ ሳይሆን የሚወስደው አስማት ያለውንም ሰው ጨምሮ ነበር። በዛ እሱ ብቻ አልነበረም፣ ውሸትም ፈጥሮ የልዕልቷን ሕይወት ሊወስድ ነበር። ይሄ ነው ሙሉ ታሪኩ። ይሁን፣ የልጄ እንቁ ተመልሷል። የእናንተ ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ፣ እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ተንም ሕይወት አድኜላችኋለሁ። ይበቃል። ይሄ ጠብ አልቋል። ወደ ቤታችሁ መሄድ አለባችሁ። ከዋሻውም ወጥታ ሕፃን ድራገን ድንጋይ ወደ ሆነበት ቦታው ላይ ሄደች። እናት ድራገን ቀስ ብላ እንቁን ወደ ቦታው መለሰችው። ወዲያውም ሕፃን ድራገን ወደ ራሱ ተመለሰ። ልዕልቷ ወደ ቤተ መንግስቱ ከአስማተኛው ጋር ተመለሰች። ከዛ በኋላ ታሪኩን ለሁሉም ተናገረች። ሁሉም በአግርሞት ተደሰቱ። ከዚያም ሰዎቹ ማን መጥፎ ሰውና ማን ጥሩ ሰው እንደሆነ ተረዱ። አንዳንድ ሰዎች ከእንስሳት ራሱ አይሻሉም። ከዛሬ በኋላ ድራገን ለማደን አንወጣም። በስተመጨረሻም ልዕልቷ ከአስማተኛው ጋር ለመኖር ስትል የልዕልትነት ስልጣኗን አስረከበች። ከዚያም በሰላም በፍቅር ይኖሩ ጀመር። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ።